የሆስፒታሉ ሴራ። ውድ የኢትዮ ትዝታ ቤተሰቦች፣ የኮሎኔል መንግስቱ ኃይለማርያም ጥቂት ጄኔራሎች መፈንቅለ መንግስትን ለማድረግ ያስባሉ። ለዚህም ሐሳባቸው የሚረዳቸውን ሰዎች ማሰባሰብ ይጀምራሉ። ጄኔራሎቹ ተሰባስበው ሴራውን ለማካሄድ ግን ይቸገራሉ። ጥርጣሬ ውስጥ እንዳይገቡ ጥንቃቄ ማድረግን አሰቡ። ጄኔራሎቹ በሥራ ቦታቸው ተሰብስበው ቢታዩ ይጠረጠራሉ። መኖሪያ ቤታቸውን ቢሰበሰቡ ከጥርጣሬ አይድኑም። አስተማማኝ ከጥርጣሬ ነፃ የሆነ ሲያስቡ የሆስፒታል ሐሳብ ይመጣላቸዋል። ስለዚህም ጄኔራሎቹ ታመናል ብለው ሆስፒታል ይገባሉ። የታመሙት ተኝተው ያልታመሙት ጠያቂ ሆነው ሴራው ይጀመራል። ውድ የኢትዮ ትዝታ ቤተሰቦች፣ የጄኔራሎቹ በሆስፒታል ያደረጉት ሴራ ምን ይመስል ነበር? መጨረሻቸውስ ምን ሆነ? ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። የሆስፒታሉ ሴራ። የመፈንቅለ መንግስት ለማድረግ ሴራ ያራምዱ የነበሩ ከፍተኛ መኮንኖች በ1979 ዓ.ም ሁለተኛ መንፈቅ አንዱ አጋማሽ ላይ ጦር ኃይሎች ሆስፒታል ለሕክምና ገብተው ተኙ። ዓላማቸውን ዳር ለማድረስ በሕክምና ሰበብ ሆስፒታል ውስጥ ከተሰበሰቡት ውስጥ አንደኛ ጄኔራል መርዕድ ንጉሴ፣ ሁለተኛ ጄኔራል ደምሴ ቡልቶ፣ ሶስተኛ ጄኔራል አበራ አበበ፣ አራተኛ ብርጋዴር ጄኔራል ተካልኝ ንጉሴ በዋናነት የሚጠቀሱ ሲሆን ሌሎች ደግሞ እነዚህን ታካሚ መኮንኖች ለመጠየቅ ወደ ሆስፒታል እየገቡ ዓላማቸውን ከግቡ ለማድረስ ጥረት አድርገዋል። በታካሚነት ሽፋን ሆስፒታሉ ሲሰበሰቡ መንግስትም የራሱን ታማኝ ባለስልጣናት በህመም ሽፋን እንዲተኙ አድርጎ የከፍተኛ ጄኔራሎቹን እንቅስቃሴ ይከታተል ነበር። እነማን ናቸው? የነ መርዕድ ንጉሴ ጠያቂዎች በምን ፍጥነት ነው እየተመላለሱ የሚጠይቁት? ለመሆኑ ሆስፒታል የተኙትስ ምን ያህል የጤንነት ችግር ገጥሟቸው ነው? በዓላማስ ተግባብተው ከቁርጠኛ ውሳኔ ላይ ደርሰዋል? ለሚሉትና ተዛማጅ ለሆኑ ጥያቄዎች መልስ ለማግኘት ከታማኝ ታካሚ የደርግ ባለስልጣናት አንዱ መላኩ ከሆስፒታሉ ሰራተኞች ከፍተኛ ጄኔራሎች በተኙበት ክፍሎች ከተቀበሩ የኤሌክትሪክ መሳሪያዎችና ስልኮችን በመጠቀም ያደረጉትን ንግግርና የሰጡትን መመሪያ በቴክኒካዊ የመረጃ አሰባሰብ ስልት የኢንተለጀንስ ስብሰባው ተጣጥፎ እንደነበር የኢንተለጀንስ ቢሮ ሚኒስቴር አረጋግጧል። የሴራው መፈጸሚያ ዕለት ሲቃረብ በሥራ እያመካኙ በየግንባሩ ያሉትን አዛዦች ገምግመው ማን ደጋፊ ማን የዓላማቸው ተቃዋሚ መሆኑን በሚስጥር ወስነው ስለነበር ተቃዋሚ ናቸው ተብለው የተጠረጠሩ መኮንኖች ከሰራዊቱ አጠገብ እንዲለዩ እነ መርዕድ ንጉሴ ምክንያት ፈጥረው ወደ አዲስ አበባ እንዲመጡ አደረጓቸው። ሴራውን እንዳያደናቅፉ ወደ አዲስ አበባ እንዲሰበሰቡ ከተደረጉት ዋና ዋናዎቹ ሌተናል ጄኔራል ተስፋዬ ገብረ ኪዳን፣ ጄኔራል ቁምላቸው ደጀኔ፣ ብርጋዴር ጄኔራል ታደለ ተሰማ፣ ብርጋዴር ጄኔራል ተገኔ በቀለ፣ ብርጋዴር ጄኔራል ከበደ መሐሪና ብርጋዴር ጄኔራል ከበደ ወልደ ጻዲቅ የተባሉትን በማስከተል ሁለተኛ ጄኔራል ውብሸት ደሴና ብርጋዴር ጄኔራል ጌታቸው ሺበሺ ከምስራቅና ከደቡብ እዞች ከፍተኛ መኮንኖችን አስከትለው አዲስ አበባ ተገናኝተው ለፕሬዝዳንት መንግስቱ ገለጻ እንዲያደርጉ ዘዴው ተቀየሰ። የስብሰባው አብይ ውይይትም በሰሜን ግንባር ለሚደረጉት አውደ ውጊያዎች ከጦርነቱ አካባቢ ርቀው የሚገኙት የምስራቅና የደቡብ እዞች ምን ድጋፍ ማቅረብ ይችላሉ? እንዴት ማቅረብ ይችላሉ? በምን ፍጥነት ማቅረብ ይችላሉ? በሚሉ ጥያቄዎች ላይ ያተኮረ ነበር ተብሏል።
የሀገሪቱ የመከላከያ ሰራዊት ከፍተኛ የጦር አለቆች አዲስ አበባ በመጡ ጊዜ የመፈንቅለ መንግስቱ ሴራ አራማጅ ከፍተኛ ጄኔራሎች አብረው መጥተው ዓላማቸውን ለማሳካት የመጨረሻውን ውይይት ማድረጋቸው ይታወቅ እንደነበር የብሔራዊ ኢንተለጀንስ ቢሮ ኃላፊው አረጋግጠዋል። ጄኔራል ውብሸት ደሴና ብርጋዴር ጄኔራል ጌታቸው ሽበሺ የመፈንቅለ መንግስቱ ሴራ ስለመኖሩ ምንም አያውቁም። ድንገት ያለበቂ ምክንያት በተፈጠረባቸው ሥራ በመጠመድ ከፍ ዝቅ ሲሉ ከሰሜን ግንባር የመጡት ከፍተኛ መኮንኖች ግን ከሌተናል ጄኔራል ተስፋዬ ገብረ ኪዳን በስተቀር ገለጻውን አቅርበውና ስለ ሥራው ከነርሱ የሚጠበቀውን መመሪያ ከፕሬዝዳንቱ ተቀብለው ተመልሰዋል ብለዋል። በማያያዝም የሀገር ውስጥ ጉዳይ ሚኒስቴር መፈንቅለ መንግስት ሴራ አራማጅ መኮንኖች ለስውር ዓላማቸው ተፈጻሚነት መንገድ ለመክፈት 15000 የሚሆን የሻዕቢያና የወያኔ ታጣቂ ሲቪል ለባሽ አዲስ አበባ ገብተዋል። ከትግርኛ ተናጋሪ ወገኖቻቸው ጋር በመመሳሰል በተክለ ሃይማኖት፣ በጎፋ ሰፈር፣ በካዛ ፖፖላሬና በካሳንቺስ አካባቢ ተሰግስገው ከበሮ ሲደልቁ ያድራሉ። ትግርኛ ተናጋሪዎችንም ለመጨረሻው ፍልሚያ እያዘጋጁ ነው። የብሔራዊ ኢንተለጀንስ ቢሮ ይህን ሁኔታ በሚገባ መቆጣጠር አልቻለም ወይም ሆን ብሎ ትቶታል። በበኩላችን አንዳንድ እርምጃዎች መውሰድ ተገደናል። ፕሬዝዳንቱ ይፍቀዱልን የሚል የፈጠራ መረጃ አቅርበው ለፕሬዝዳንቱ አስፈቀዱ። በጄኔራል አበራ አበበ የሚመራ አንድ የጥበቃ ቡድን ተቋቁሞ አቡነ ጴጥሮስ አጠገብና ጌጃ ሰፈር የሚገኙትን ዓለም አቀፍ ሬዲዮ ጣቢያዎችን፣ የቴሌቪዥን ጣቢያውንና እንዲሁም የቴሌኮሙኒኬሽን የመብራትና ውሃ አገልግሎት መስጫና ማሰራጫ ድርጅቶችንና በአዲስ አበባና በአካባቢው ያሉትን ቁልፍ ቦታዎችን ለይቶ በማውጣት እቅድ ነድፎ ጥበቃና ቁጥጥር ማድረግ ቀጥሎ ነበር በማለት የነበረውን ቅድመ ዝግጅት ያረጋግጣል። ቤተ መንግስት ውስጥ የነበረው የልዩ ብርጌድ ጦር አዛዡ አቋም ወይም ፍቃድ ማወቅና ውሳኔ ላይ መድረስ ተቸግረው የነበሩት አማጽያን ጄኔራሎች መፈንቅለ መንግስት ሙከራው መቼ ይደረግ፣ በምን ሰዓት ይደረግ፣ ማን ሴራውን ይምራ የሚሉትን ጥያቄዎች አንስተው ከተወያዩ በኋላ ውሳኔ ላይ ደርሰዋል። በእንቅስቃሴው ደም መፍሰስ እንዳይከተል ዝግጅት አድርገው ግልበጣው ፕሬዝዳንት መንግስቱ በሀገር ውስጥ በማይገኙበት ጊዜ እንዲፈጸም ተስማምተው ነበር። እንቅስቃሴውን አንደኛ ጄኔራል ፋንታ በላይ የኢንዱስትሪ ሚኒስቴር፣ ሁለተኛ ጄኔራል መርዕድ ንጉሴ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ ሶስተኛ ጄኔራል ደምሴ ቡልቶ የሁለተኛው አብዮታዊ ሰራዊት ዋና አዛዥ፣ አራተኛ ጄኔራል አማሃ ደስታ የኢትዮጵያ አየር ኃይል ዋና አዛዥና አምስተኛ ጄኔራል አበራ አበበ በመከላከያ ሚኒስቴር አብዮታዊ ዘመቻ መምሪያ መኮንን አባል በሆኑበት ኮሚቴ እንዲመራ ተስማምተው ያፈጻጸም ዝርዝር እቅድ በመንደፍ ዝግጁ ሆነው ነበር ተብሏል። የደህንነት ሚኒስትሩ የመፈንቅለ መንግስት ሴራው እንቅስቃሴ ተሳታፊ መሆን አለመሆናቸውን በግልጽ ለይተው አይናገሩም። ነገር ግን የእንቅስቃሴውን ሂደት በዝርዝር ይናገራሉ። አንዳንዱ ሐሳብ ይጣረስባቸዋል፣ ሌላውን ደግሞ አድበስብሰው ያልፉታል። ለምሳሌ የሚከተለውን ሐሳብ ከላይ ከተገለጸው ጋር ለማገናዘብ እንዲቻል አቅርቤዋለሁ። የመፈንቅለ መንግስቱ ሙከራ ጠንሳሾች ፕሬዝዳንት መንግስቱ ለጉብኝት ምስራቅ ጀርመን እንደሚሄዱ እንዳወቁ ዓላማቸውን በዚህ ጊዜ ለመፈጸም ፈጥነው ወሰኑ። የፕሬዝዳንቱ ጉዞ ግንቦት 8 ቀን 1981 ዓ.ም መሆኑን ዘግይተው የሰሙ ስለሚመስል በቂ ዝግጅት ሳይኖር የመንግስት ግልበጣ እንቅስቃሴውን በጥድፊያ መጀመራቸው ይታያል። ለገለጻው አዲስ አበባ መጥቶ የነበረው ጄኔራል ቁምላቸው ደጀኔ በግንቦት 6 ቀን 1981 ዓ.ም በአስቸኳይ ወደ አስመራ መላክም የሚያመላክተው የሴረኞቹን መቻኮል ነው በማለት ይናገራሉ። ነገር ግን አመፀኛ መኮንኖች በህመም አሳበው ሆስፒታል በመሰባሰብ አዲስ አበባና አካባቢዋን
ያለ ችግር ለመቆጣጠር ከፕሬዝዳንቱ ፍቃድ አግኝተው የጥበቃ ቡድን ማዋቀራቸውንና ጄኔራል አበራ አበበ እንደሚመራው ገልጸዋል። በመጨረሻም ሴራውን ይቃወማሉ የተባሉ የሰራዊትና የእዝ አዛዦች አዲስ አበባ ተሰብስበው ከፍ ዝቅ እያሉ መሆኑን ሲነግሩን መጥተዋል። አክለውም የሴራው እንቅስቃሴ ፕሬዝዳንቱ በሀገር ውስጥ በሌሉበት እንዲፈጸም መወሰኑን ተናግረዋል። የሴራውን መሪ አካልም መዋቅሩን አሳውቀውናል። የሴረኞቹ ጥድፊያና መቻኮል ለምን እንደተከሰተ ግን አይገልጹልንም። አሁንም ሊደብቁት ወይም ሊሸሹት የሚፈልጉት ሁኔታ ያለ መስሎ እንዲሰማን የጉዳዮቹ አቀራረብ ግድ ይላሉ። ምንም ይሁን ምን የመፈንቅለ መንግስት ሙከራ አድራጊዎች ግንቦት 8 ቀን 1981 ዓ.ም የፕሬዝዳንት መንግስቱን ጉዞ እንዳወቁ የወሰኑት አንደኛ ፕሬዝዳንቱን የያዘው አውሮፕላን ከቦሌ እንደተነሳ በአየር ላይ እንዲመታ፣ ሁለተኛ በአዲስ አበባ ውስጥ ይነሳሉ ተብለው የተገመቱ ተቃዋሚዎችን ለመደምሰስ እንዲቻል በአስቸኳይ አንድ ብርጌድ ጦር በጄኔራል ቁምላቸው ደጀኔ መሪነት ከአስመራ አስመጥቶ ለግዳጅ ማዋል፣ ሶስተኛ ከሐረርጌ ወይም ከምስራቅ ግንባር ተመሳሳይ ጦር በአየር ደብረ ዘይት አስመጥቶ በተጠባባቂነት ማስቀመጥ፣ አራተኛ ከደዴሳና ጦላይ ማሰልጠኛ ጣቢያዎች በብርጋዴር ጄኔራል ውበቱ ጸጋዬ መሪነት በሄሊኮፕተሮችና በመኪና የተወሰነ ጦር ወደ አዲስ አበባ ማስመጣትና ለእንቅስቃሴው ማዘጋጀት፣ አምስተኛ በሚኒሊክ ቤተ መንግስት የሰፈረውን ልዩ ብርጌድ ጦር ቢቻል ለዓላማቸው ማዋል፣ ካልተቻለ ጉዳት እንዳያደርስ ባለበት በአየር መምታት፣ ስድስተኛ የመፈንቅለ መንግስት ሙከራው እንደተጀመረ የአየር ኃይል ተዋጊ ጀት አውሮፕላኖች በአዲስ አበባ ከተማ ዝቅ ብለው በመብረር ኃይል እንዲያሳዩ፣ እንዲሁም ሄሊኮፕተሮች በራሪ ወረቀቶችን እንዲበትኑና ኦፕሬሽኑ በጄኔራል አበራ አበበ መሪነት እንዲከናወን ተወስኖ ነበር። ነገር ግን በሐሳብ ደረጃ ተይዘው የነበሩት እቅዶች በተግባር ተሟልተው አልተገለጹም። ከአስመራ ይመጣል ከተባለው በስተቀር ከሌላ ቦታዎች የታሰቡት መክነው ቀርተዋል። በተለይ ከድሬዳዋ እንዲመጣ ታስቦ የነበረው ጦር ሳይንቀሳቀስ ነው የቀረው። በስብሰባ አዳራሽ ሴረኞቹ ለእንቅስቃሴው መጀመር አስፈላጊውን መሰናዶ በፍጥነት ካደረጉ በኋላ ፕሬዝዳንቱ ጉዞ እንደጀመሩ ወዲያውኑ በአዲስ አበባና በዙሪያዋ የሚገኙ የጦር አለቆችን መከላከያ ሚኒስቴር ስብሰባ አዳራሽ ውስጥ ለስብሰባ ጠሩ። የምድር ጦር፣ የአየር ኃይል፣ የባህር ኃይልና የፖሊስ ሰራዊት ጠቅላይ አዛዦች በስብሰባው ላይ እንዲገኙ ከጄኔራል መርዕድ ንጉሴ አስቸኳይ ጥሪ ደረሳቸው። ሴረኞቹ እንቅስቃሴያቸውን በስብሰባ ሲጀምሩ ፕሬዝዳንቱን ሸኝተው ከቢሮአቸው ውስጥ በመሆን ለሥራ ባልደረቦቻቸው መመሪያዎችን በአስቸኳይ ከሰጡት ከሀገር ውስጥ ጉዳይ ሚኒስቴር ጋር ወዲያው መፋጠጥ ተከሰተ። የሴራውን እንቅስቃሴ በዝርዝር ያውቁ የነበሩት ሚኒስቴር የደህንነት መስሪያ ቤት አካል የሆነው የልዩ ጥበቃ ዋና መምሪያ ሲቪል ለባሽ ኮማንዶ ጦራቸውን በአስቸኳይ አዲስ አበባ ውስጥ ቁልፍ ቦታዎችን እንዲቆጣጠር አደረጉ። በደም ግፊት ህመም ከቤታቸው ተኝተው የነበሩት የፕሬዝዳንቱን ልዩ ረዳት ሻምበል መንግስቱ ገመቹን ወታደራዊ ልብስ ለብሰው ወደ ቢሮ በአስቸኳይ እንዲገቡ ትዕዛዝ አስተላለፉላቸው። በመቀጠልም የመከላከያ ሚኒስቴሩን በስልክ ደጋግመው ፈልገው ከብዙ ድካም በኋላ ደርግ ጽህፈት ቤት ሲያገኟቸው እጅግ ከፍተኛ ጉዳይ ስለተፈጠረ በአስቸኳይ ፈልጎታለውና ከኔ ቢሮ ድረስ ቢመጡ በማለት ጠሯቸው። የኢንተለጀንስ ቢሮ መሪ የደህንነት ሚኒስትሩ ሲናገሩ ለመከላከያ ሚኒስትሩ ጥሪ ስላልተላለፈላቸው በዚያን ዕለት ስለተከሰተው ሁኔታ ምንም ፍንጭ አልነበራቸውም። ከዚህም የተነሳ አሁን አጣዳፊ ስራ ይዣለው፣ ማታ ከስራ ሰዓት ውጪ ብንገናኝ አይሻልም ወይ ሲሉኝ፣ አይሆንም፣ በጣም አስቸኳይ ነው፣ በ2 እና 3 ደቂቃዎች ፈጥነው ከኔ ካልደረሱ የሚበላሽ ነገር አለ አልኳቸው።
ፈጥነው ደረሱ። ሳገኛቸው በመከላከያ ሚኒስቴር ስብሰባ አዳራሽ ብዙ ጄኔራሎች ተገናኝተው እየተወያዩ ነው። ስለ ስብሰባቸው የሚያውቁት ጉዳይ አለ ወይ ስላቸው አላውቅም አሉኝ። እኔም የመፈንቅለ መንግስት እንቅስቃሴ ጀምሯል። ደህንነቱ ጥርጣሬ ስለነበረው ሁኔታውን ሲከታተል ነው የቆየው። አሁን ስለ አፈጻጸሙ እየተነጋገሩ ነው። ራስዎ መከላከያ መምሄድ ካጣሩ በኋላ በአስቸኳይ ደርግ ጽሕፈት ቤት እንገናኝ ብያቸው ተለያየን በማለት መመሪያ መስጠታቸውን ደህንነት ሚኒስቴሩ ገልጿል። አመፀኛ ጄኔራል መኮንኖቹ አበክረው በተስማሙት መሰረት ስብሰባውን እንደጀመሩ በመገናኛ ብዙሃን የሚከተሉት ጉዳዮች ለሕዝብ ይፋ እንዲሆኑ በአንድ ድምፅ ተወሰነ። ውሳኔያቸውም አንደኛ፣ ከፍተኛ ወታደራዊ ካውንስል መቋቋሙንና ስልጣን መያዙን፣ ሁለተኛ፣ ፕሬዝዳንት መንግስቱ ኃይለማርያም ከስልጣን መባረራቸውን፣ ሶስተኛ፣ ሁኔታዎች ሲመቻቹ ካውንስሉ ስልጣኑን በሕዝብ ለተመረጠ መንግስት ለማስረከብ መዘጋጀቱን፣ አራተኛ፣ በሀገር ውስጥ ያለውን የእርስ በርስ ጦርነት ለማስቆምና ችግሩን በሰላማዊ መንገድ ለመፍታት ከተቀናቃኝ ኃይሎች ጋር ወዲያውኑ ውይይት መጀመር፣ አምስተኛ፣ የሀገሪቱን ዳር ድንበር ከማንኛውም ጥቃት ነቅቶ መጠበቅ፣ ስድስተኛ፣ ሀገሪቱን ከገባችበት አዘቀጥ ለማውጣት ወዲያው የኦፕሬሽን መኮንን የነበሩት ጄኔራል አበራ አበበ በሚኒስቴር መስሪያ ቤት ውስጥ የነበሩትን የጦርና የሲቪል ሰራተኞችን ከሰልፍ ሜዳው ላይ ሰብስበው ውሳኔያቸውን ይፋ አደረጉ። መከላከያ ሚኒስቴር የስብሰባ አዳራሽ የነበሩት መኮንኖችም ጄኔራል መርዕድ ንጉሴ የጦር ኃይሎች ጠቅላይ ኢታማዦር ሹም፣ ጄኔራል አበራ አበበ የአብዮታዊ ዘመቻ መምሪያ ኃላፊ፣ ብርጋዴር ጄኔራል ደሳለኝ አበበ የጦር ኃይሎች ትምህርት መኮንን፣ ብርጋዴር ጄኔራል ተስፋዬ ትርፌ የጦር ኃይሎች ትምህርት መኮንን፣ ብርጋዴር ጄኔራል ያረጋል በየነ የምድር ጦር መሐንዲስ መምሪያ፣ ብርጋዴር ጄኔራል አብዱላሂ ኡመር የአስተዳደርና የድርጅት መምሪያ፣ ኮሎኔል ሳህሉ ኤባ የሬዲዮ መገናኛ መኮንን፣ ኮሎኔል ያለም ተስፋ ቦጋለ የቦሌ ጥበቃ ኃላፊ፣ ኮሎኔል ፈቂበሉ ሺበሺ ፖሊስ የሬዲዮ ማሰራጫ ጣቢያዎች ጥበቃ ኃላፊና ሌሎችም ከፍተኛ መኮንኖች ነበሩ። በዚህ ዕለት በመከላከያ ሚኒስቴር ውስጥ በሰልፍ ሜዳው በተደረገው ስብሰባ ተካፋይ የነበሩት 10 አለቃ ጋሻው ንጋቱ ሐምሌ 11 ቀን 1993 ዓ.ም በእጅ ጽፈው የሰጡኝን ማስታወሻ አሳጥሬው አቅርቤዋለሁ። ግንቦት 8 ቀን 1981 ዓ.ም በመከላከያ ሚኒስቴር የጦርና ሲቪል ሰራተኞች ሥራ ከገባን በኋላ ቀስ በቀስ የመከላከያ ዋናው መስሪያ ቤት ከወትሮው ለየት ያለ ሁኔታ መታየት ጀመረ። ከፍተኛ ጄኔራል መኮንኖች ከረዳቶቻቸው በግል መኪና በዋናው በርና በታችኛው በር ወደ ሚኒስቴር መስሪያ ቤቱ ገቡ። አንዳንድ ሰራተኞች ምን ነገር ነው በሚል እርስ በርስ ተነጋገርን። በ13:00 ሰዓት አካባቢ ማንኛውም ሰራተኛ ወደ ውጪ እንዳይወጣ ከውጪም ወደ ውስጥ እንዳይገባ ከግቢው የአስተዳደርና ጥበቃ መምሪያ ትዕዛዝ ተሰጠ። የግቢው ጥበቃ አባሎችም ሙሉ ወታደራዊ ትጥቅ ታጥቀው ሥራ እንዲቀጥሉ ተነገረ። ጥቂት ብረት ለበስ ተሽከርካሪዎችም በተመደበላቸው ቦታ ለጥበቃ እንዲሰማሩ ተደረገና በግቢ ውስጥ የነበርን መለዮ ለባሽ ሰራተኞች በሙሉ ሰልፍ ሜዳ እንድንገኝ በአስተዳደርና ጥበቃ መምሪያው ታዘዝን። በ13:30 ሰዓት የመከላከያ ዘመቻ መምሪያ ኃላፊ የነበሩት ጄኔራል አበራ አበበ በስብሰባው ላይ ተገኝተው ፕሬዝዳንት መንግስቱ ኃይለማርያም አመራራቸው ለሀገርም ለሕዝብም አልበጀ፣ ጦርነቱም በየጊዜው ከመቀጠል በቀር መፍትሄ አላገኘም፣ ለፕሬዝዳንቱ ምክር ቢሰጣቸውም ለመቀበል ፍቃደኛ አልሆኑም። ስለዚህ በሀገር የበለጠ ጉዳት እንዳይደርስ ከዛሬ ጀምሮ ከስልጣን ተወግደዋል። በሕዝብ የተመረጠ መንግስት እስኪቋቋም ሀገሪቱ በወታደራዊ ካውንስል ትመራለች። ለውጡ በሬዲዮ ለሕዝብ ይፋ ይሆናል። በአየር ኃይል ሄሊኮፕተሮች መግለጫው
በበራሪ ወረቀቶች ይበተናል። ማስታወቂያ ሚኒስቴርና ቁልፍ አገልግሎት ሰጪ መስሪያ ቤቶችና ቦታዎች ይጠበቃሉ አሉ። ብዙ ሳይቆይ ከ50 ያልበለጡ የታጠቁ ወታደሮች በግቢው ለጥበቃ ተሰማሩ። ጄኔራል አበራ አበበ የመከላከያ ሚኒስቴሩን በሽጉጥ ገደሉ። በዚህ ቅጽበት የሀገር ውስጥ ጉዳይ ሚኒስቴር ከሆነ ሰው ጋር ተነጋግረው ሮጠው ወጡ። ተኩስ ተከፍቶ ነበር፣ ግን የተጎዳ ሰው አልነበረም። ጄኔራል አበራ አበበም አጥር ዘለው ተሰወሩ። ግቢውም በልዩ ብርጌድ ተከበበና ጊዜው ሲመሽ የዋናው መስሪያ ቤት መለዮ ለባሽና ሲቪል ሰራተኞች በ24:00 ሰዓት እየተፈተሽን ከግቢ ወጣን የሚል መልእክት ይዟል። መከላከያ ስብሰባ አዳራሽ የተገኙት መኮንኖች ሁሉም ስለ ሴራው አበክረው ያውቃሉ። በጄኔራል መርዕድ ንጉሴ መሪነት ስብሰባ ከገቡ በኋላ ስማቸው እንዲመዘገብና እንዲፈርሙ ተደርጓል። ስለ ሴራው የተወሰነውን ሲሰሙና መፈረማቸውን ሲያውቁ በጣም የደነገጡ ነበሩ። ለዚህ ሁሉ ሴረኛ መኮንኖች ካጠገባቸው በትዕዛዛቸው ስር የነበረ አንድ ሻምበል ጦር ብቻ ነበረ። ብርጋዴር ጄኔራል ውበቱ ጸጋይና ብርጋዴር ጄኔራል ገናናው መንግስቱ ጦላይና ደደሳ ጦር ለማምጣት በሄሊኮፕተር ሄደው ነበር። በእቅድ ውስጥ ፈጥነው መያዝ አለባቸው ያሏቸው ቦታዎች በአዲስ አበባና በዙሪያዋ ከሚገኙት በዕለቱ አንዱንም በጥበቃ ውስጥ አላዋለም። የሬዲዮንና የቴሌቪዥን ማሰራጫ ጣቢያዎችን አልያዙም። መውጫና መግቢያ በሮችን አልዘጉም። ፖስታና ቴሌግራም ቢሮዎችን፣ የውሃና መብራት አገልግሎት ሰጪ ድርጅቶችንና ባንኮችን አልተቆጣጠሩም። ለማከናወን ያቀዱት የቢሮ መፈንቅለ መንግስት ይመስል ከመከላከያ ሚኒስቴር ቅጥር ግቢ ውጪ ሄደው የፈጸሙት ነገር አልነበረም። ምናልባት በእቅዱ መሰረት ተይዟል ብለው አምነው ይሆን? ፕሬዝዳንቱን የያዘው የኢትዮጵያ አየር መንገድ አውሮፕላን በሰማይ ላይ እንዲመታ አስቀድሞ የተወሰነ ቢሆንም እንደታሰበው በተግባር አልዋለም። ጄኔራል መርዕድ ንጉሴ፣ ጄኔራል አበራ አበበና ጄኔራል አማሃ ደስታ ፕሬዝዳንቱን የያዘው አውሮፕላን በአየር ላይ እንዲመታ ለብርጋዴር ጄኔራል ሰለሞን በጋሻው ትዕዛዝ ሰጥተው ነበር። ነገር ግን ጄኔራል ፋንታ በላይ ደግሞ በሌላ ስልክ ለሰለሞን በጋሻው ንጹሃንን አብሮ መምታት በፍጹም አስፈላጊ አይደለም፣ ተው በማለታቸው መመሪያው ሳይፈጸም ቀረ። ከቀኑ 7 ሰዓት ጀምሮ የሁሉም ኃይሎችና የፖሊስ ሰራዊት ጠቅላይ አዛዥ በተገኙበት ስብሰባው ቀጥሏል። የደህንነት የመከላከያ ሚኒስትሮችና ሻምበል መንግስቱ ገመቹ በስልክ ተጠራርተውና በአካል ተገናኝተው ደርግ ጽህፈት ቤት ሲደርሱ በእርግጥ የመፈንቅለ መንግስት እንቅስቃሴ መጀመሩን አረጋገጡ። በዚህ ጊዜ ከሶስቱ ባለስልጣናት አማጽያኑ ጄኔራሎች ለምንድን ነው እንቅስቃሴያቸውን በመከላከያ ሚኒስቴር ህንፃ ቅጥር ግቢ ለመጀመር የፈለጉት የሚል ጥያቄ አንስተው ለአጭር ጊዜ ሲወያዩ ከሶስቱ ባለስልጣናት አንደኛው አማጽያኑ ጄኔራሎች ሁኔታውን ማስተዋል አቅቷቸው ወይስ ሌላ አስገዳጅ ምክንያት ነበር? ለምን ያዘዙትን ሊፈጽም የሚችል የጦር ክምችት ካለበት ቦታ ለመሰብሰብ አልሞከሩም? የሚሉ ጥያቄዎችን አንስተን ነበር። ያገኘነው መልስም በህንፃ ውስጥ የአጭር ርቀትና መካከለኛ ርቀት የራዲዮን ማሰራጫ መሳሪያ ስለነበረ መሆኑን ተቀናቃኝም ፈጥኖ ይነሳብናል ብለው ሳይገምቱ በመቅረታቸው እንደነበረ ያን ጊዜ ተገንዝበናል በማለት ገልጸዋል። በዚህ ጊዜ ለመከላከያ ሚኒስቴሩ የኢንተለጀንስ ቢሮ መሪ እንደገለጹላቸው ከሆነ ፈጣን እርምጃ ካልተወሰደ አደጋው አይገታም ማለታቸው ታውቋል። ከዚህም በመነሳት አንደኛ ሻምበል መንግስቱ ገመቹ ቤተ መንግስት ውስጥ የነበረውን ልዩ ብርጌድ ጦር አንቀሳቅሶ የመከላከያ ሚኒስቴርና አካባቢውን እንዲከብ፣ ሁለተኛ የፖለቲካ ቢሮ አባላትና የመንግስት ምክር ቤት ምክትል ፕሬዝዳንቶችንና ከፍተኛ ባለስልጣናትን ለመሰብሰብ በአስቸኳይ ጥሪ እንዲደረግላቸውና ስለ አመጹ መገታት መመሪያ እንዲሰጡ እንዲደረግ፣ ሶስተኛ
የመከላከያ ሚኒስቴሩን ደግሞ ወደ ቢሮአቸው በመሄድ ከፍተኛ የጦር ጄኔራሎቹ የጀመሩትን አደገኛ አመጽ እንዲያቆሙ ትዕዛዝ እንዲሰጡ፣ ከተቻለም በሰላም እንዲበተኑ ለማድረግ እንዲጥሩ። አራተኛ የደህንነቱ ሚኒስቴር በጀመሩት መሰረት በልዩ ጥበቃ ዋና መምሪያ አባላት ሲቪል ለባሽ ኮማንዶ ጦር አማካኝነት በአዲስ አበባና በዙሪያዋ ያሉትን ቁልፍ ቦታዎችን እንዲያስጠብቁና የሁኔታዎችን እድገት እየተከታተሉ እንዲያሳውቁ። አምስተኛ ቁጥጥሩን ራሳቸው የደህንነት ሚኒስቴሩ እንዲፈጽሙ፣ የሬዲዮ ግንኙነት በመካከላቸው እንዲኖርና እንደ አስፈላጊነቱም ተጠራርተው ለመገናኘት ተስማምተው ተለያዩ። ከ8 ሰዓት በፊት መከላከያ ሚኒስቴርን ከልዩ ብርጌድ የተወሰነ ጦር እንዲከበው ተደረገ። ጦሩን የመሩት ሻምበል መንግስቱ ገመቹ ነበሩ። የደህንነቱ ሚኒስትር የራሳቸውን ኮማንዶ ጦር በሌተናል ኮሎኔል ዱሬሳ ዋሚ መሪነት ካስያዙ በኋላ ወደ መከላከያ ሄዱና ከሻምበል መንግስቱ ገመቹ ጋር ወደ ቅጥር ግቢው ገቡ። ከሰልፉ ሜዳውም ላይ ከፋንታ በላይና ካበራ አበበ ጋር ተገናኝተው መንግስቱ ገመቹ ሲቀሩ ሶስቱ በሰላም እየተነጋገሩ ወደ ህንጻው ገቡ። ነገር ግን ብዙም ሳይቆይ የደህንነቱ ሚኒስቴር ፈጥነው እየሮጡ ከህንጻው ወጡ። ምን ነገር ፈጽመው አመልጠው እንደወጡ አይታወቅም። በዚህ ጊዜ የሴራው ደጋፊ ወታደሮች በደህንነት ሚኒስትሩ ላይ ተኩስ ከፍተው አካባቢው ሰላም አለመሆኑን ገለጹ። ቅንጅት ማጣት። የአዲስ አበባው ግንባር። የመከላከያ ሚኒስቴሩ ፕሬዝዳንቱን ለመሸኘት የክብር ልብሳቸውን ነበር የለበሱት። ከደርግ ጽሕፈት ቤት እንደወጡ ወደ ቤት ሄደው ቀሪ ኒሻኖችን ከደንብ ልብሳቸው ግራ ደረት ኪስ ላይ ደርድረው መኪናቸውን ራሳቸው እየነዱ ወደ መከላከያ አመሩ። ከዋናው ንግድ ባንክ ፊት ለፊት በሚገኘው ትልቁ በር ሲገቡ የከለከላቸው አልነበረም። ብቻ ዳግመኛ ላይ ወጡ፣ ወደ ውስጥ ገቡ። የመከላከያ ሚኒስቴሩ በቀጥታ ወደ ስብሰባ አዳራሹ ገብተው ሴረኛ ጄኔራሎቹን በስብሰባ ላይ እንዳሉ ስብሰባችሁ ሕገ ወጥ ነው፣ እኔ ያልፈቀድኩ ስለሆነ አቋርጡ የሚል ትዕዛዝ ሰጥተው ወደ ውጪ በመመለስ ከመተላለፊያው ላይ ከጄኔራል አበራ ጋር ተገናኙ። የተገናኙትም የመከላከያ ሚኒስቴሩ የሬዲዮ ሰራተኛ መኮንን መልእክቱ ተላለፈ በማለት ሲጠይቁ አበራ ጣልቃ ገብተው የምን መልእክት? ካሁን ጀምሮ ኃላፊው እኔ እንጂ አንተ አይደለም ሲሏቸው ምን በማለት ሲጠይቁ አበራም በመርበትበት ሽጉጣቸውን ከወገባቸው በማውጣት በሁለት ጥይት ከደረታቸው ላይ በመምታት አቆሰሏቸው። የመፈንቅለ መንግስት ሴራ እንቅስቃሴውን የጀመሩት መኮንኖች ኦፕሬሽኑን እንዲመሩት የመደቡት ጄኔራል አበራ አበበን ነበር። ነገር ግን በችኮላና ምናልባትም በስሜታዊነት ተነሳስተው በጀብደኝነት ሚኒስትሩን በጥይት ደብድበው ሁሉንም ነገር በመበተን ከህንጻ ወጥተው ሄዱ። ወይ ባልዘፈንሽ ከዘፈንሽም ባላሳፈረሽ የሚለውን የአበባ አነጋገር በመዘንጋት በመስኮት ዘለው ከወጡ በኋላ በሰሜን አቅጣጫ ወደ ዲሞክራቲክ የመን አየር መንገድ ቢሮ ውስጥ በመግባት ከቢሮ ውስጥ ያገኙትን ሰራተኛ የለበሰውን ቆዳ ጃኬት አስገድደው በማስወለቅ ለብሰው ወደ አውራ ጎዳና በመውጣት ከህዝብ ተቀላቅለው ተሰውረዋል። ጄኔራል አበራ በሴረኞች የተሰጣቸውን ከፍተኛና አደገኛ ግዳጅ ውሃ ጠጥተውት ከብሔራዊ ባንክ በስተሰሜን በኩል አልፈው በሜክሲኮ ማይጨው አደባባይ በዲአፍሪክ ሆቴል ወደ ተክለ ሃይማኖት አደባባይ በሚወስደው መንገድ ገብተው የተሰወሩ መሆኑን ያነጋገርኳቸው የደህንነት ባለስልጣን ገልጸዋል። በአካባቢው የነበሩት የደህንነቱ ሚኒስቴር የተኩሱ ድምፅ ሰምቼ ሁኔታውን ለማጣራት ስሞክር የመከላከያ ሚኒስቴሩ ቆስለው በሴረኞች ፍቃድ ወደ ጦር ኃይሎች ሆስፒታል ለመውሰድ ሲወጡ አየው ካሉ በኋላ እኔም ፈጥኜ ወደ መንግስት ምክር ቤት ሄድኩ በማለት ሁኔታውን ይገልጻሉ። ዘግይቶ ጄኔራል ቁምላቸው ደጀኔ የመሩት ጦር ከአስመራ ወደ አዲስ አበባ በረራ መጀመሩን በሬዲዮ መረጃ ከአስመራ የደረሳቸው መሆኑን አስታውሰው ከአስመራ የመጣው ጦር ከፊሉ
በአንቶኖቭ ቦሌ አርፎ በሴረኞቹ በተዘጋጀለት መጓጓዣ ወደ ድሮ አውሮፕላን ማረፊያ አጠገብ የምድር ጦር አየር ክፍል ደርሶ ሰፈረ። ቁምላቸው ደጀኔ ከመርዕድ ንጉሴ በስልክ ግንኙነት አድርጎ መከላከያ በልዩ ጦር ብርጌድ መከበቡን ተረድቷል። ከበባውንም እንዲያስለቅቅ ከመርዕድ ንጉሴ ትዕዛዝ ይሰጠዋል በማለት ፍጥጫውንና የቅንጅቱን ዝርክርክነት የደህንነት ሚኒስትሩ ገልጿል። የደህንነት ሚኒስትሩ በሰጡት ትዕዛዝ መሰረት ሻምበል ገመቹ አንድ የሻምበል ጦር ወደ ምድር ጦር ልከዋል። የተላከውም ጦር በአየር ክፍል በር ላይ ከጠባቂዎች ጋር ተጋጅቶ ግርግር ሲፈጠር ጄኔራል ቁምላቸው ደጀኔ ደርሰው የተላከውን ልዩ ብርጌድ ጦር አግባብተው ከቀጠሩ ካስገቡ በኋላ መሪዎቹን በማሰር ጦሩ ይዟቸው የሄደውን 2 ታንኮች በመንጠቅ የራሳቸውን ጦር በመያዝ ወደ መከላከያ ሄደው ነበር። ቁምላቸው ደጀኔ በ5ኛ ፖሊስ ጣቢያ በኩል አልፈው በብሔራዊ ባንክ ሰሜን በኩል ወደ መከላከያ ሚኒስቴር ለመዝለቅ ሞክረው ነበር። ሆኖም ከነ ጄኔራል መርዕድ ንጉሴ ጋር ለመገናኘት ባለመቻላቸው ምንም እርምጃ መውሰድ ሳይችሉ ወደ ኋላ ተመልሰዋል። ፈጥነው ወደ 5ኛ ፖሊስ ጣቢያ በመግባት የፖሊስ ሰራዊት ጠቅላይ አዛዥ ጄኔራል ወርቁ ዘውዴን በስልክ ለማግኘት ሞክረው አሁንም ሳይሳካላቸው ቀረ። ከዚህ ላይ የሚታየው ሁለቱም ወገኖች በደመነፍስ መንቀሳቀሳቸውን እንጂ እቅድም ፍጥነትም አለመኖሩን ነው። ቁምላቸው ደጀኔ ከአስመራ ያመጡትን ጦር ከፊሉን በምድር ጦር መምሪያ አየር ክፍል ውስጥ አስቀምጠው ለግዳጅ ለማሰማራት ከፍ ዝቅ ሲሉ ጊዜው እየጨለመ በመሄዱ ምን ሰርተው ምን እንደቀረ ባለው ኃይልም ምን ግዳጅ መከወን እንዳለባቸው ማወቅ ተስኗቸው በከንቱ ባዝነው ቀሩ። ትልቁ የቁምላቸው ደጀኔ ስህተት ከአስመራ መርተው ላመጡት ጦር የመጣበትን ምክንያት አለመግለጻቸው ነበር። ጦሩ ለምን ዓላማ እንደመጣ ባለማወቁ በአንድ ኩባያ ሻይ ትጥቁን ፈቷል። ጄኔራል ነጋ የኢትዮጵያውያን የረጅም ዘመን ትግልና የዘመናዊ ሰራዊት አመሰራረት ከ1855 እስከ 1974 በሚለው መጽሐፋቸው ገጽ 205 ስለ ታሳሱ የመንግስቱ ነዋይ የመንግስት ግልበጣ ሙከራ እንዲህ ይላሉ። አንድ መሪ በተለይ የወታደር አዛዥ ሕይወትን ያህል ዋጋ ለሚጠይቅ ግዳጅ ለሚሰማራ ሰራዊትም ሆነ ቡድኑ ቢያንስ በመጨረሻ ቅጽበት እውነቱን አለመናገር ፈጻሚው ወገን በመሪው ላይ ያለውን እምነት ያሳጣል። ከዚህም በላይ የመንፈስ ግራ መጋባት እምነቱን ስለሚለውጠው የልምድ ውስን መሪዎች የሽንፈት አስተናጋጆች እንደሚሆኑ በክብር ዘበኛ ሰራዊት የደረሰው ጠቅላላ ሽንፈት ዋና ማስረጃ ሆኖ ሊጠቀስ ይችላል በማለት ገልጸዋል። በኋላ እንደምናየው ለአስመራ ግንባር ሽንፈት ዋና ተዋናይ መስፍን ገብረ መድህን የመንፈስ ግራ መጋባት ገጥሞት እንደነበረ ሁኔታዎች ሁሉ ያመለክታሉ። በመንግስቱ ገመቹ ጥሪና በአጋጣሚ በጠቅላይ ሚኒስቴር ፍቅረ ስላሴ ወግደረስ መሪነት የተሰበሰቡት የፖለቲካ ቢሮ አባላት፣ የመንግስት ምክር ቤት ምክትል ፕሬዝዳንቶችና ሌሎችም ባለስልጣናት ከቀኑ 11 ሰዓት ተኩል ላይ በመንግስት ምክር ቤት ተገናኙ። ስለ መፈንቅለ መንግስት ግልበጣው ሴራ መጀመርና ስለ አባላት ሁኔታ የደህንነቱ ሚኒስቴር ገለጻ አዳመጡ። በሁኔታው የደነገጡትና የተረበሹት ባለስልጣናት ሐሳብ ለሐሳብ ከተለዋወጡ በኋላ እርስ በእርስ በመፈራራት ከውሳኔ ላይ መድረስ አቅቷቸው እስከ 12 ሰዓት ተኩል ቆዩ። ምን ብናደርግ ይሻላል? ምንስ እርምጃ እንውሰድ? የሚሉትን ጥያቄዎች ደጋግመው አንስተው ተዋከቡ። ምክርና መላ ፍለጋው ጊዜ ወስዶ ግልጽና ቁርጠኛ ውሳኔ መውሰድ ሳይችሉ ምሽቱ ደረሰ። በሌላ በኩል ደብረ ዘይት ያለው የአየር ኃይል ውስን እንቅስቃሴ አድርጓል። ኃይል ለማሳየት ተዋጊ ጀቶችን አንቀሳቅሶ በአዲስ አበባ ላይ ተደጋጋሚ በረራዎችን አድርጓል። ሄሊኮፕተሮችም በቡድን በመብረር መፈንቅለ መንግስት ሙከራውን የሚደግፉ ጥቂት ወረቀቶችን በትነዋል። በአየር ኃይሉ እንቅስቃሴ ከተደናገጡ ከፍተኛ ባለስልጣናት አንዱ ጄኔራል ስዩም መኮንን ከአየር ኃይል የዘመቻ መኮንን ለነበሩትና ከሴራው ቀንደኛ ተዋናይ ለብርጋዴር ጄኔራል ሰለሞን በጋሻው ስልክ ደውለው
የኢትዮጵያ አየር ኃይል የኢትዮጵያ ሕዝብ መከታና ጋሻ እንጂ ጠላቱ አይደለም። ጥቃት ከሚያደርስበት ጠላት ላይ ክንዱን የሚያነሳ እንጂ በእርሱ ላይ የሚዘምት አይደለም። ጥፋትና ጉዳት እንዳይደርስ ጥንቃቄ አድርግ፣ ለሕዝብ ስትልም አደብ ግዛ አልኩት። ሰለሞን በጋሻውም አየር ኃይሉ ግዳጅ ተሰጥቶታል። መከላከያ ሚኒስቴር መስሪያ ቤትን የከበበውን ጦርና እናንተ የተሰባሰባችሁበትን ቤተ መንግሥት ይመታል። ይህንን እንዳያደርግ ከፈለግ ከበባ ያደረገው ጦር ከዚህ እንዲነሳ አለኝ። እኔም ፍላጎቴ ጊዜ መግዛት ስለነበር እሺም እምቢም ሳልል ጊዜው እንዲመሽ አደረግኩ በማለት ገልጸዋል። ጄኔራል ስዩም መኮንን ጊዜው እየመሸ ሰዓቱ እየገፋ በሄደ መጠን ጨለማው ሲደርስ የአየር ኃይል ጀቶች ምንም አደጋ ሊያደርሱ እንደማይችሉ ማወቃቸውን ተናግረዋል። ሁለቱም ቡድኖች ቁርጥ ያለ ፈጣን እርምጃ መውሰድ ተስኗቸው መወላወል አሳይተዋል። ከሁሉም የተሻለ ውሳኔ በመወሰን በተግባር የገለጹ የኢንተለጀንስ ቢሮ ኃላፊ ናቸው። የራሳቸውን ታጣቂ ነጭ ለባሽ ጦር በፍጥነት አሰማርተው በእርሳቸው ውሳኔ የተነሳ መፈንቅለ መንግሥት ሙከራውን አራማጆች ተከታታይ ሴራውን አክሽፈው ደግሞ ቀዳሚ በመሆን አቡነ ጴጥሮስ ሐውልት አጠገብ ያለውን ሬዲዮ ጣቢያ፣ ማዘጋጃ ቤት አናት ላይ ያለውን የቴሌቪዥን ማሰራጫ ጣቢያ ለመያዝ ሙከራ አደረጉ። ቀደም ብሎ ከጦሩ ተመድበው ቦታዎችን ይጠብቁት የነበሩት ሚስጥር ባለማወቃቸው የደህንነቱ ሚኒስቴር በላኩት ሲቪል ጦር አስይዘው አስጠበቋቸው። የልዩ ብርጌድ ጦርም ያለ ችግር ተረክቦ ተቆጣጠራቸው። በዚህ የተነሳም ሴረኛ ጄኔራሎቹ በመገናኛ ብዙሃን ለሕዝብ ሊያስተላልፉ አዘጋጅተውት የነበረው መግለጫ ሳይሰራጭ ተጨናገፈ። ለምን በመከላከያ ሚኒስቴር ውስጥ ባለው ሬዲዮ ለማሰራጨት እንዳልሞከሩ ግልጽ አልሆነልኝም። የሀገር ውስጥ ጉዳይ ሚኒስቴር ሲቪል ለባሽ ኮማንዶ ጦር በዚህ ጊዜ ፈጣንና ድፍረት የተሞላባቸው እርምጃዎችን ወስዷል። የደህንነት ሚኒስትሩ ሲናገሩ አመጽ መነሳቱን ሕዝብ ካወቀ ከፍተኛ ድንጋጤ ውስጥ ይገባል። ዘረፋ ሊከሰት ይችላል። የሕዝብም ድንገተኛ አመጽ ሊፈነዳ፣ እልቂትና ሌላም ችግር ሊመጣ ይችላል በሚል ፒያሳ፣ መርካቶና ብሔራዊ ቲያትር አካባቢ ያሉትን ሱቆች፣ መዝናኛና የሕዝብ መሰብሰቢያ ቦታዎች አዘጋው። መብራት፣ ውሃና የቴሌኮሙኒኬሽን አገልግሎት እንዳይቋረጥ ቁልፍ ቦታዎችን አስያዝኩና አስጠበቅኩ በማለት የኢንተለጀንስ ቢሮ ኃላፊው አመጹን ለማክሸፍ ያደረጓቸውን እንቅስቃሴዎች ገልጸዋል። የአመጹን ኦፕሬሽን እንዲመሩ ኃላፊነት የተሰጣቸው ጄኔራል አበራ አበበ አሳዛኝ ድርጊት ፈጽመው ቢሰወሩም እነ መርድ ንጉሴ እንቅስቃሴያቸውን አላቋረጡም። ተቃዋሚዎቻቸው የማያውቁት አመጽ አለመጀመራቸውን በመግለጽ ከሌተናል ጄኔራል ተስፋዬ ገብረ ኪዳንና ከጄኔራል ስዩም መኮንን ጋር በስልክ በመገናኘት የከበበንን ጦር በአስቸኳይ አንሱ፣ አለበለዚያ ያላችሁበትን ቦታ በጀት እናስመተዋለን በማለት ይዝቱ ነበር። ውጤት አላገኙም። በደህንነት ሚኒስትሩ ተጠርተው መንግስት ምክር ቤት ስብሰባ የተቀመጡት ከፍተኛ ባለስልጣናት የእርስ በርስ መፈራራት ስለተጠናወታቸው መወላወል ጎልቶ እንደነበር ያነጋገርኳቸው ሰዎች አረጋግጠዋል። በተለይም የደህንነት ሚኒስትሩ ሌተናል ጄኔራል ተስፋዬ ገብረ ኪዳን ግልጽ ያልሆነና ለመከታተል አስቸጋሪነት የነበራቸው ጥያቄዎችን በማንሳት ስብሰባው ከአቋም ላይ እንዳይደርስ ጥረት ያደርግ ነበር። በተለይም የግቢው ጦር በማን ትዕዛዝ ወደ መከላከያ ሄዶ ከበባ አደረገ? ከመከላከሉስ በፊት ትጥቅ ተሟልቷል ወይ? ብረት ለበስ ተሽከርካሪዎችና ታንኮች ወደ መከላከያ በመሄድ በአካባቢው ባሉት ፎቆች ስር የተሸጎጡት በሕዝብ ላይ እልቂት ለማድረስ ካልሆነ ምን ፋይዳ ይሰራሉ ተብሎ ነው በማለት አሳሳችና አዘናጊ ጥያቄዎችን እያነሳ በማስቸገሩ ሻምበል መንግስቱ ገመቹ ከመከላከያ ሚኒስትሩና ከደህንነት ሚኒስትሩ ጋር በመመካከር ከበባውን የፈጸምኩ እኔ ነኝ፣ ተሰብሳቢዎች ሁላችሁም የማትደግፉት ከሆነ ጦሩን ወደ ቦታው በአስቸኳይ ለመመለስ ዝግጁ ነኝ በማለት ውዝግቡ ተደመደመ በማለት ይናገራሉ። ሆኖም ከባቢው ጦር ይነሳ የሚል ውሳኔ ለመስጠት የደፈረ ባለስልጣን አልነበረም። ነገር ግን በመከላከያ ሚኒስቴር ውስጥ የተጀመረው አመጽ ደም መፋሰስ እንዳያስከትል በሰላምም እንዲያልቅ ጄኔራል መኮንኖቹን የሚያነጋግሩ ሰዎች
ከመካከል መርጠን ብንልክስ ውይይት ብንጀምርስ የሚል ሐሳብ ተነስቶ ከተነጋገሩበት በኋላ ሌተናል ጄኔራል አዲስ ተድላና ሌተናል ኮሎኔል ደበላ ዲንሳ ተመረጡና ወደነ ጄኔራል መርዕድ ንጉሴ ተላኩ። ከተላኩት ሸምጋይ መኮንኖች አንዱ የሆኑት ደበላ ዲንሳን ምን ለመሸምገል ነበር ወደ አማጽያኖቹ ጄኔራሎች የተላካችሁት? የመፈንቅለ መንግስቱ ሙከራ እንቅስቃሴ የምትደግፉ መሆኑን በመግለጽ የስልጣን ድልድል ለመደራደር ነበር? ጦር ሰብቀው ቂም አምቀው የቆዩት የጦር አለቆች መንግስት መገልበጣቸውን፣ ፕሬዝዳንት መንግስቱን ከስልጣን ማውረዳቸውን የተወሰነ ጦር ሰብስበው ከተናገሩ በኋላ ምን አይነት ሰላማዊ መንገድ ይከተላል ብላችሁ አስባችሁ ነው በማለት ጠይቄያቸው ነበር። ስብሰባ ዘግይተው መድረሳቸውን የሚያስታውሱት ደበላ ዲንሳ ወደ ስብሰባው የመጣሁት ድንገት ነው። ከቅጥር ግቢው በር ጀምሮ የስሜት መረበሽ የተጠናወታቸው ሰዎችን አገኘው። ግራ እንደገባኝ ከስብሰባው ደረስኩ። በደረስኩ ጊዜ የደህንነት ሚኒስትሩ መከላከያ ሚኒስቴር ተከቧል፣ ቁልፍ ቦታዎችንም አስጠብቄያለሁ እያለ ገለጻ ያደርግ ነበር። ወዲያው አዲስ ተድላና እኔ ለሽምግልና እንድንሄድ በፍቅረ ሥላሴ ወግ ድረስ ተወሰነ። እንዲሁም አማጽያን ጄኔራሎች ተስማሙም አልተስማሙም አስቸጋሪው ሁኔታ እልባት እስኪያገኝ ዘመቻውን የሚመራ ቡድን ተሰየመ በማለት ገልጸው አክለውም በስብሰባው የተገኘን ባለስልጣናት ጠቅላይ ሚኒስቴር ፍቅረ ሥላሴ የአመጽ አክሻፊ ቡድን መሪ፣ ሌተናል ጄኔራል ተስፋዬ ገብረ ኪዳን ጊዜያዊ መከላከያ ሚኒስቴር፣ የደህንነት ሚኒስትሩ የመረጃ ቅንጅት ኃላፊ ጄኔራል ስዩም መኮንን፣ የዘመቻ ጉዳይ ኃላፊና ሌሎችም የሴራው ተባባሪ ያልሆኑ ባለስልጣናት በቀድሞ የሥራ ኃላፊነታቸው ላይ ሆነው እንቅስቃሴውን መከታተል እንዲቀጥሉ ተወሰነና ወደ ተላክንበት ተንቀሳቀስን በማለት ተናግረዋል። ወደ መከላከያ ሚኒስቴር ለሽምግልና ሲላኩ ምንም የተለየ መመሪያ እንዳልተሰጣቸው ደበላ ገልጸው ጄኔራሎቹን አነጋግሩ ተባለ እንጂ ሌላ የተሰጠን መመሪያ አልነበረም በማለት ወደ መከላከያ 11 ሰዓት ተኩል ገደማ ተንቀሳቀስን። በአካባቢው ሻምበል መንግስቱ ገመቹን አገኘነውና አጅቦ ከበር አስገባን። ከህንፃው መግቢያ በር አጠገብ ጄኔራል ወርቁ ዘውዴን አገኘናቸው። መኪና ተደግፈው ቆሞ ነበር። እኛም ምን ታደርጋለህ ስንላቸው ለስብሰባ ተጠርቼ መጥቼ ወደ ውስጥ እንዳልገባ እንዳልወጣም ተከልክዬ የቁም እስረኛ ሆኛለሁ አሉን። ከጄኔራል መርዕድ ጋር አገናኘን ስንላቸው ግንኙነቴ ሸካራ ነው አሉን። እኛም ወደ ውስጥ ገባን። አንድ መኮንን አገኘንና ከመርዕድ ጋር እንዲያገናኘን ላክነው። ሆኖም ስራ አለብኝ ብለዋል የሚል መልስ አመጣልን በማለት ይዘረዝራሉ። እነ ደበላ በመልሱ ተስፋ አልቆረጡም። ዳግመኛ መልእክተኛ ልከው ስለነበረ ከተወሰነ ጥበቃ በኋላ ጄኔራል መርዕድ ንጉሴ ጄኔራል አማሃ ደስታን፣ ጄኔራል ኃይሉ ገብረ ሚካኤልንና ሌሎች መኮንኖችን አስከትለው መምጣታቸውን ገልጸው እንደተገናኙ ሁኔታው ምንድነው በማለት ጥያቄ ስናቀርብ መርዕድ ንጉሴም አታውቁም በማለት ጥያቄውን በጥያቄ መለሱልኝ። እኛም ኧረ አላወቅንም አልን ይላሉ። በመጨረሻም ጄኔራል መርዕድ ንጉሴ ካላወቃችሁ ከዛሬ ጀምሮ መንግስቱ ኃይለማርያም ከስልጣን ወርዷል፣ ኢትዮጵያ በወታደራዊ ካውንስል ትመራለች፣ ሕገ መንግስቱም ታግዷል በማለት በልበ ሙሉነት ነገረን። እኛም ይህ ነገር ለኢትዮጵያ ይበጃታል፣ መልካም ጉዳይ ነው በማለት ስንጠይቅ ከጄኔራሎቹ አንደኛው አብቅቷል፣ ባለቀ ነገር ላይ አታስቸግሩን፣ እናንተም የደርግ ባለስልጣናቱን ማለቱ ነው ትታሰራላችሁ በማለት በቁርጠኝነት የገለጸላቸው መሆኑን ያስታውሳሉ። አከታትሎም ይላሉ ደበላ መከላከያን የከበበውን ጦር አንሱ፣ ከበባው ካልተነሳ እናንተ ያላችሁበት ቦታ በጀት በቦምብ ይደበደባል እንዳሏቸውም እርሳቸውም መንግስት ምክር ቤትና ደርግ ጽሕፈት ቤት ያሉት ጥቂት ባለስልጣናት ናቸው፣ ቤተ መንግስቱ ግን የኢትዮጵያ ሕዝብ ሀብትና ንብረት ነው፣ አዲስ አበባ በጣሊያን ጊዜ ደም ፈሶባታል፣
እልቂት ተፈጽሞባታል። ዛሬ ደግሞ እርስ በርስ በፈጠርነው ችግር እልቂትና ደም መፋሰስ ሊደርስ አያስፈልግም፣ በደንብ አስቡበት ማለታቸውን ይናገራሉ። ጄኔራል መርዕድ ንጉሴ ማግባባቱን አልተቀበሉትም። ሰራዊቱ ካናት እስከ ጅራቱ ኢትዮጵያንና ኢትዮጵያውያንን አድኑ፣ ካልቻላችሁ እኛውን ፈጽመዋለን በማለት እንደጠየቃቸው አጠንክረው በመናገራቸው እነ ደበላ ተልኳቸው ሳይሳካ ወደ እነ ፍቅረ ሥላሴ ተመልሰዋል። ደበላ ዲንሳንና አዲስ ተድላን ይጠብቁ የነበሩት የደርግ ከፍተኛ ባለስልጣናት በጉጉት የጠበቁት ሰላማዊ መንገድ እልባት አለማግኘቱን ከመልእክተኞቹ ሰሙ። ደበላ ዲንሳንና አዲስ ተድላ አማጽያኑን ጄኔራሎች ለማነጋገር ተቸግረው እንደነበረ ለተሰብሳቢዎቹ የገለጹ መሆኑን አውስተዋል። መፈንቅለ መንግስት ሙከራ አራማጆች እርምጃ ለመውሰድ የተገደድነው ሰራዊቱ ለተደጋጋሚ ጊዜ ጠይቆን ነው፣ መሻሻል ይመጣል እያልን በማስታመምና የሰራዊቱን ሮሮ ለማስታገስ ለረጅም ጊዜ አዘግይተነው ነበር። አሁን ግን የሰራዊቱን ቃል ተቋቁመን ለመመለስ አልቻልንም። የመንግስቱ አመራር ተጀምሮ አሁን እስከደረሰበት ጊዜ ድረስ ሀገሪቱንና ሰራዊቱን ለውድቀትና ለሽንፈት ከማመቻቸት በስተቀር ምንም ጠቀሜታ አላስገኘም። በሰላማዊ መንገድ ችግሮቻችንን ለመፍታት ፈቃደኛ አይደለም። ስለዚህ ከዛሬ ጀምሮ በሰራዊቱ አንድነትና ህብረት ፕሬዝዳንት መንግስቱን ከስልጣን አውርደናል። ሰራዊቱም ህዝባዊ አደራውንና ድንበር የማስከበር ግዴታውን በአግባቡ ለመወጣት ስልጣን ነጥቋል። እናንተም የመንግስቱ ኃይለማርያም አሻንጉሊት ሹማምንት በቁጥጥር ስር ሆናችሁ ህዝባዊ ፍርድ ታገኛላችሁ የሚል መልስ ማምጣታቸውን ገልጸዋል። የአመፀኛ ጄኔራሎቹ አቋም እንደታወቀና የጊዜው መምሸትም እንደተረጋገጠ በፍቅረ ሥላሴ የሚመራው ቡድን የኃይል እርምጃ ለመውሰድ ወሰነ። በቅድሚያ መፈንቅለ መንግስት ሙከራ አድራጊዎቹ ፈቃደኛ ከሆኑ በሰላም እጅ እንዲሰጡ በድምጽ ማጎያ እንዲጠየቁ፣ እሺ ብለው እጅ ከሰጡ በቁጥጥር ስር እንዲውሉ፣ ካልሰጡ ግን ባሉበት ለአፈጻጸም በሚያመች መሳሪያ ከነ ህንፃው እንዲደበደቡ ተወሰነባቸው። እነ ፍቅረ ሥላሴ ይህን ውሳኔ ሲወስኑ በመስክ ላይ ምንም የሚቃወማቸው ጦር አለመኖሩን ያውቁ ነበር። ህብረተሰቡም ስለነበረው የሴራ እንቅስቃሴ የሚያውቀው ነገር አልነበረም። ግማሽ ልብ በመሆን ሲዋልሉ የነበሩት ከፍተኛ ባለስልጣናት ሁሉ እናንተ የመንግስቱ ኃይለማርያም አሻንጉሊት ሹማምንት በቁጥጥር ስር ውላችሁ ህዝባዊ ፍርድ ታገኛላችሁ የሚለው መልስ እርማቸውን አውጥተው መንግስቱ ኃይለማርያምን ከመደገፍ በቀር ምርጫ እንደሌላቸው አረጋግጦላቸዋል። አመፀኛ ጄኔራሎቹ እንደራደር ሲባሉ ሁኔታውን በብልሃት መምራት ይገባቸው ነበር። መከበባቸውን ያውቃሉ። ካጠገባቸው ያለው ጦርም ገና ሁኔታዎችን መቆጣጠር አለመቻሉን መገንዘብ ነበረባቸው። የኃይል ሚዛን ሊፈነቅሉት ወደ ተነሱት መንግስት ማዘንበሉን መረዳት ይገባቸው ነበር። ከሁሉም በላይ ገና ስልጣናቸውን በውል ሳያረጋግጡ የመንግስቱ አሻንጉሊት ባለስልጣናት ለፍርድ ትቀርባላችሁ በማለት ማስፈራራት ባልተገባቸው ነበር። ከያሉበት ጠርተውና ሰብስበው መንግስት ምክር ቤት ባስቀመጧቸው ባለስልጣናት ትዕዛዙን እንዲያስፈጽሙ የተመደቡት የደህንነት ሚኒስትሩና መንግስቱ ገመቹ የመሩት የልዩ ብርጌድ ጦር ከምሽቱ 2 ሰዓት ላይ አመፀኛ ጄኔራሎች እጃቸውን እንዲሰጡ በድምጽ ማጉያ ጥሪ ያስተላለፈ። በህንፃው ውስጥ የነበረው ጦር ሲቪል ሰራተኞችና ስለ ሁኔታው አቋም ያልወሰዱ መለዮ ለባሾች በሙሉ እጆቻቸውን በራሳቸው ላይ በማድረግ ከህንፃው ወጥተው ከሰልፍ ሜዳው ላይ ተሰበሰቡ። ከባቢው ጦርም ወደ ህንፃው በመግባት ከቢሮ ቢሮ ፍተሻ በማድረግ ያገኛቸውን ከፍተኛ መኮንኖች በቁጥጥር ስር አዋለ። በዚህ እጅ ስጡ ጥሪ ወቅት ጄኔራል መርዕድና ጄኔራል አማሃ ደስታ ከሌተናል ጄኔራል ተስፋዬ ገብረ ኪዳንና ከጄኔራል ስዩም መኮንን ጋር በየተራ በስልክ ተገናኝተው ለሀገርና ለህዝብ የሚጠቅም ሥራ ሞክረን አልተሳካም፣ የሀገር አንድነት ሲፈርስ
የህዝብ ሰላማዊ ህይወት ሲገሰስ እያየን ማለፍ ህሊናችን አልፈቀደም። ሁላችሁም የዓላማችን ተባባሪ እንደነበራችሁ ልባችሁ ያውቀዋል። ከዳችሁን። ከጠቀማችሁ ለሀገርና ለህዝብ በጎ ዓላማ ካላችሁ ስለ ከዳችሁን አናዝንም። የመፈንቅለ መንግስት ሙከራው የከሸፈ ስለሆነ ሌሎችን ሰዎች አታስቀይሟቸው። ለዚህ መፈንቅለ መንግስት ሙከራ ጠንሳሽና አንቀሳቃሽ እኛ ነን በማለት ገልጸዋል። ይህንኑ በማስታወሻ ወረቀት ጽፈው ከጠረጴዛቸው ላይ አስቀምጠው ራሳቸውን በሽጉጥ ገድለዋል። የጄኔራል መርዕድና የጄኔራል አማሃ ደስታ አሟሟት አስገራሚ ነው። ሁለቱም የሞቱት በአንድ ሽጉጥ በየተራ ነው። መጀመሪያ መርዕድ ንጉሴ፣ ቀጥሎ አማሃ ደስታ ሽጉጥ ጠጥተው አርፈዋል ነው የሚባለው። ምናልባትም አማሃ ደስታ ደፋርና ቆራጥ ስለሆኑ መጀመሪያ መርዕድ ንጉሴን ቀጥሎ ራሳቸውን ገድለው ይሆናል የሚል ሐሳብም አለ። ሁለቱም ጄኔራሎች የኢትዮጵያን ሰንደቅ ዓላማ ለብሰው ነው ሞተው የተገኙት። ሁሉም እንቅስቃሴ ከሌሊቱ 6 ሰዓት ላይ መፈጸሙን ያረጋገጡት የሀገር ውስጥ ጉዳይ ሚኒስትሩ ሲናገሩ ጄኔራል መርዕድ ንጉሴ ራሳቸውን ለመግደል በሽጉጣቸው ቆሰሉ፣ ጄኔራል አማሃ ደስታ ግን ሞቱ ተባለ። የጻፉትን ማስታወሻ ወረቀት ያገኘው አሳሹ ጦር ስለሆነ ይዘቱን ለማወቅ አልቻልኩም። የጄኔራል መርዕድ ንጉሴ አሟሟት ሁኔታ ግን ግልጽ አልነበረም። አሳሹ ጦር ያገኛቸው ቆስለው ሲያጣጥሩ ነበር ይባላል። ይህ ከሆነ የአሟሟታቸው ሁኔታ በጥያቄ ምልክት ያንጠለጠለው በትዕዛዝ ያስገደሏቸው ሰዎች አሉ ተብሎ ስለተወራ ነው። የመርዕድ ንጉሴን አሟሟት ጥያቄ ውስጥ ያገባው የመፈንቅለ መንግስቱ ሙከራ አብረው ጠንስሰው በመክሸፉ መረጃ ይወጣብናል፣ እንጋለጣለን ያሉ ባለስልጣናት የፈጸሙት ስለመሰለ ነበር። ለዚህ ስውር ድርጊት እነማን ናቸው የሚጠረጠሩት? ለምንስ ይህን ድርጊት ፈጸሙት ለሚለው ወደፊት ጊዜና ታሪክ ግልጽ ያደርገው ይሆናል በማለት ተናግረዋል ይሉናል ምስክርነት በባለስልጣናቱ አንደበት በሚለው መጽሐፋቸው ሻምበል ተስፋዬ ርስቴ መኮንን። ውድ የኢትዮ ትዝታ ቤተሰቦች የግንቦት 8ቱን መፈንቅለ መንግስት በዚህ መልኩ ተጠናቀቀ። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀረብን። በቀጣይ በአዲስ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።